ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين. الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه ومن والاه. كبران ወንድሞቼ እህቶቼ ተከታታይ الرحيق المختوم كتاب درساችንን እንደቀጠልን ያለነው ዛሬ ሰባተኛ ክፍል ላይ ነው ያለነው ኢንሻአላህ። ባለፈው ትምህርት እንግዲህ ስንማማር የነበርነው ስለ ሐይራ ወይም ሒራ አገዛዝ በፋርስ ዳርቻ ላይ ያሉ ሀገሮች በፋርስ መሪ ሞግዚትነት ስር በሱ አስተዳደርነት ስር ሆነው የራስ ገዝ አገዛዝ እንደሚመሩ እየተመለከትን ነበር የነበርነው። እናም ከዚያም የተነሳ የፋርሱ ንጉስ መዝደክ የሚባለው ሰውዬ ያመጣውን መጥፎ አስተሳሰብ ወይም ኢባህያ ብለን ትላንት የገለጽነውን አመለካከት እሱን እየተከተሉ የነበሩ ሆነው ነበርና በዚያ መሰረት በአረቢያው ምድር ወይም በነሱ ዳርቻ ላይ ያሉትን የአረቦችን መሪዎችም ያንን መልእክት ተከተል ብሎ መልእክት እንደላከበት ተነጋግረናል። ከዚያው እንጀምራለን። በኒ ለኽም ወይም ለኽሚዮች ይባላሉ በዚህ በእንትኑ ላይ የነበሩት። በፋርስ ላይ የነበረው ደግሞ ቁባድ ይባላል። ያ ቁባድ እንግዲህ የዚህ የመዝደክን አስተሳሰብ ተከተለና የአረቦች መሪ የሆነውን ላከበት። ያንን አስተሳሰብ ተከተል በማለት የአረቦች መሪ ደግሞ ያንን አስተሳሰብ አልተቀበለውም። ነገር ግን ቁባድን ኪስራ አኑሸርዋን የሚባለው መፈንቅለ መንግስት አደረገበትና እሱ ቦታውን ያዘ። ይሄ ኪስራ አኑሸርዋን ደግሞ ይህን ቁባድ ያለበትን አስተሳሰብ እጅግ በጣም ይጠላውና ሰውየውንም መዝደክ የተባለውን ያስተሳሰቡ ባለቤት የሆነውንም ደግሞ እጅግ በጣም ይጠላው ነበርና ቀጥታ ጦርነት የከፈተው በዚህ እንትን ላይ ነበር ማለት ነው። ከዚያ መዝደክን ገደለው። የሱን አስተሳሰብ የተከተሉትን አብዛኞቹን ገደላቸው። በዛ ምክንያት ያ ቁባድ አስነስቶት የነበረውን የአረቦችን መሪ ሙንዚርን ስልጣኑ ላይ መለሰው። አልሐሪስ ኢብኑ ዐምር የሚባለውን ደግሞ ሊቀጣው ሲፈልገው ነገር ግን እሱ አመለጠና ከልብ ወደምትባል ጎሳ ተቀላቀለ። ሄደና እዚያው ውስጥ እስከ ሞተ ድረስ እዚያው ኖረ። ወደ ስልጣኑም አልተመለሰም፣ ወደ ጎሳውም አልተመለሰም፣ እዚያው ኖረ ማለት ነው። እና በዚህ መልኩ የሒራ የንግስና ሂደት በሙንዚር ኢብኑ ማኢሰማ በሚባለው ሰውዬና በሱ ዘር ሐረግ ላይ ቀጠለ ማለት ነው። حتى كان النعمان بن المنذر በመጨረሻ ኑዕማን ኢብኑ المنذر የሚባለው እስከመጣ ድረስ እሱ ደግሞ ኪስራ አኑሸርዋን የተባለው ተቀየመበት። ቁጣ በመካከላቸው ጸብ ተፈጠረና አንድ ሰው በመካከላቸው የማይገባ ወሬዎችንና ነገረኝነትን አካሂዶ አድዩ ማነው ዘይድ ኢብኑ አድይ አልዓባዲ የሚባል ሰው በመካከላቸው የመሻከር ስሜትን ፈጠረ። ከዚያም የተነሳ ኪስራ ኑዕማንን ላከበት ና ብሎ ሲልክበት ኑዕማን ግን መጀመሪያውንም ተጠንቅቆ ስለነበረ خرج سرا ثم نزل على هاني ابن مسعود የሚባል የሸይባንዮች መሪ የነበረ ሰውዬ ጋር ጓደኛው ነው። እሱ ጋር ሄዶ ንብረቱንና ቤተሰቦቹን እሱ ዘንድ በአማና በአደራነት አስቀመጠና ቀጥታ ወደ መሪው ወይም ወደ ኪስራ ሄደ በራሱ ማለት ነው። መጠበቅ ያለበት ንብረቱንና ቤተሰቦቹን በአማና ከሰጠ በኋላ ወደዚያ ሄደ። እዛ ሲደርስ ግን ኪስራ አልማራውም፣ አሰረው፣ እስር ቤት አስገባው። በሒራ ላይ ሌላ ሰው ኢያስ ኢብኑ ቀቢሳ የሚባል ከጣኢዮች የሆነ ሰው ሾመ በቦታው ላይ ማለት ነው። وأمره أن يرسل إلى هاني ابن مسعود ያንን ኢያስ ኢብኑ ቀቢሳን ደግሞ በል ሃኒ ኢብኑ መስዑድን
ላክበትና የሙንዲርን ቤተሰቦች ሙንዲር ኢብኑ ማኢሰማን ቤተሰቦችና ንብረቱን አሲዘህ እንድታመጣ አለው። ከዚያም ይሄ ኢያስ ኢብኑ ቀቢሳ ለሃኒ ኢብኑ መስዑድ ሲልክበት ሃኒ ኢብኑ መስዑድ ግን በፍጹም አልሰጥህም አለው። በዚህም የተነሳ የፋርሱን ንጉስ አስፈቀደው ጦርነት ሊከፍትበት ማለት ነው። ከዚያ እሱ ጋር ያው ሲጋፈጡ ጦርነት ሲከፍቱ የፋርስ የጦር አበጋዞችና ፈረሰኞች ወዳው በቦታው ላይ ደረሱ። ጦርነት ከፈቱበት። ኃይለኛ የሆነ የጦር ሜዳ ክስተቶች ተከሰቱ። እጅግ በጣም ሰፊ ሰው ያለቀበት የሆነ ማለት ነው። እሱም ዚቃር የሚባል ቦታ ላይ ነበር የተካሄደው እና ወንተሰረ ፊሃ በኑ ሸይባኖች የሃኒ ኢብኑ መስዑድ ሰራዊት የፋርሱን ሰራዊት አሸነፈውና ድል ተቀዳጀ። ይሄ አረቦች በአጀሞች ላይ ባደረጉት ጦርነት የመጀመሪያው ድል ነበር የተባለው አረቦች ያሸነፉበት ማለት ነው። ይሄውም ነቢያችን በተወለዱ በጥቂት ጊዜ ውስጥ የተከሰተ ክስተት ነው። ነቢያችን በልጅነት እድሜ ላይ ያሉ ማለት ነው። فإنه عليه السلام ولد ل8 أشهر من ولاية إياس بن قبيصة ኢያስ ኢብኑ ቀቢሳ በተሾመ በስምንተኛው ወር አካባቢ ነበር የተወለዱት የአላህ መልእክተኛ። ከዚያ ኢያስ ኢብኑ ቀቢሳም ሲሸነፍና ድሉን አረቦች ሲቀዳጁ የፋርስ መርዙባኖችም የጦር አበጋዞችና መሪዎችም ወደ ኋላ ሲመለሱ እንደገና በሂራ ላይ ሌላ ተሿሚ ሾመ ፋርስ የፋርሱ መሪ ማለት ነው። ይሄውም 632ኛ ዓመተ ልደት ላይ ነበር። عاد الملك الى آل لخم ተመልሶ አሁንም ወደ آل لخم ተመለሰ ስልጣኑ። فتولى منهم المنذر الملقب بالمعرور معرور በመባል የሚታወቀው ቅጽል ስም ያለው ሙንዚር የሚባለው ሰውዬ ስልጣኑን ያዘው። የዚህ ሰውዬ ስልጣን ግን 8 ወር አልበለጠችም፣ በዛው ያክል ከተመች ማለት ነው። ወዳውኑ ኻሊድ ኢብኑ ወሊድ አገሩን ተቆጣጠሩት ረዲየላሁ ዐንሁ ወአርዳህ። ይሄ እንግዲህ ሂራ አካባቢ የነበረ የስልጣን ሂደት ነው። ሻም ላይ ወይም ከሮማ ሞግዚትነት ስር የሚተዳደሩ ወይም ደግሞ ሻም ላይ የነበሩ ንጉሳኖች የአረብ ንጉሳኖች ደግሞ في العهد الذي ماجت فيه العرب بهجرات القبائل የጎሳ ስደት በጣም በተስፋፋበት ጊዜ የነበረው ደግሞ ከቁዳዓ የሆኑ ጎሳዎች ወደ ሻም ዳርቻ ላይ ተሰደዱ። በዚያም በሻም ዳርቻ ላይ ኖሩ ማለት ነው። እነዚህ ወደ ሻም ዳርቻ የሄዱት የቁዳዓ ጎሳ የሚባሉት በኒ ሱለይህ ኢብኑ ሐልዋን ከሚባል ጎሳ ነበር የሄዱትና ከነዚህ ጎሳዎች አንዱ በኑ ضجعም ኢብኑ ሱለይህ የሚባለው ነው። እሱም አልማዕሩፉ ቢስሚ አضጃዒማ በመባል የሚታወቁት ጎሳዎችም ነበሩ ማለት ነው። እነዚህን ሰዎች ሮማዎች ሰሯቸው ማለት በሀገሩ ላይ መሪ አድርገው አዘጋጇቸው። እስጠነዑሁም ይላል ፈስጠነዐሁም ሮማን። ይህን ያደረጉበት የራሳቸው የፖለቲካ ሂደት ነበርና አንደኛ በዘላን አረቦች ላይና በዚህ አካባቢ የሚኖሩ አረቦች በየአካባቢው ኢጋራ ያደረጉ ወረራ ያደረጉ ብዙ ነገሮችን ያበላሹ ነበርና ያንን እንዲገቱላቸው ነው። ሁለተኛው ደግሞ እነሱና ሮማ ንግስታቶች መካከልና ፋርስ ንግስታቶች መካከል ነባር የሆነ ግጭትና ጦርነት ስላለ እነሱን እዚህ መካከል እንደጠመቅ ለማስገባትና መከላከያ ለማድረግ ነበር እነሱን የፈጠሩት ማለት ነው። ወወለው ሚንሁም መሊከን ከነሱ የሆነ ንጉስ ሾሙ። ከዚያ በኋላ ያው የተተካኩ ንግስታቶች እየተተካኩ ያችን ጎሳ ያንን አካባቢ ይዘውት ያስተዳድሩ ጀመር ማለት ነው። ከነሱ ውስጥ ታዋቂ የሆነ ንጉሳቸው አንዱ ዚያድ ኢብኑ አልሀቡላህ በመባል የሚታወቀው ነው። የነዚህ ሰዎች የስልጣን ዘመናቸው ከሁለተኛው የዓመተ ልደት ክፍለ ዘመን ጀምሮ እስከ መጨረሻው አካባቢ ሁለተኛው ክፍለ ዘመን መጨረሻው አካባቢ ድረስ የነበሩ ሰዎች ናቸው። የነበረ የንግስታት ተተካኪዎች የነበራቸው ናቸው ማለት ነው። የነዚህ ሰዎች ዊላያቸው አስተዳደራቸው ያለቀው بعد قدوم آل غسان የሚባሉት
ከመጡ በኋላ ስልጣናቸውን ተቀበሏቸው ማለት ነው። እነሱም ضጃኢማዎችን አባረሩ፣ አሸነፉና ስልጣኑን ያዙት፣ ተቆጣጠሩት። ወንተሰሩ عليهم ከዚያም فولتهم الروم ملوكا على عرب الشام እነዚህ ገሳሲናዎችን በሻም አረቦች ላይ በሙሉ ስልጣኑን ለነሱ ሰጡና ይመሩ ጀመሩ። وكانت قاعدتهم دومة الجندل የነሱ መሰረታቸው ጀንደል ዳርቻ አካባቢ ደውመተል ጀንደል በመባል የሚታወቀው አካባቢ የነበሩ ሰዎች ነበሩ። የነዚህ የገሳሲናዎች ስልጣን ታዳ እየተሸጋገረ እየተቀባበሉ ቆየ ማለት ነው። بصفتهم عمالا لملوك الروم ለሮማውያን ንጉሳኖች ዑማል ሆነው ወይም እንደ ሰራተኛ አንድ ዊላያ ላይ እንደሚያስተዳድር ሆነው ነው የኖሩባት ማለት ነው እንጂ ራስ ገዝ የሆነ ወይም استقلال ያለው ነፃነት ያለው ንግስና አይደለም። حتى كانت وقعة የርሙክ ዘመቻ በነቢያችን ሂጅራ 13ኛው ዓመተ ሂጅራ ላይ እስከ ተከሰተ ድረስ ማለት ነው። በዚያን ጊዜ ከዚያ በኋላ ወንቃደ للاسلام اخر ملوكهم ጀበለቱ ብኑ الأيهم የሚባለው በእስልምና ስር ገባ። የእስልምና አስተዳደር ስር ማደር እስከጀመረ ድረስ ቆየ ማለት ነው። እሱም በማን በአሚሩል ሙእሚኒን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘመን ማለት ነው። ይህ እንግዲህ በሻም እና በሂራ በዚያ አካባቢ ላይ የነበሩ የአረቦች የአስተዳደር ሂደትና የፖለቲካውን ሂደት የተመለከተ ነበር። እንግዲህ ጠበብ ያደረግን ስንመጣ ሒጃዝ አካባቢ ላይ የነበረው ሒጃዝ ማለት ደግሞ እነዚህ እነ ጅዳ እነ የማማ እነ ሪያድ እነ ቀሲም ምናምን የሚባሉት ሀገሮች ማለት ነው። እነዚህ ደግሞ አልኢማራቱ ቢልሒጃዝ መካም እዚያ ውስጥ ይካተታልና እነሱ ማለት ነው። ወልየ ኢስማዒሉ ዓለይሂ ሰላም ዘዓመተ መካ ኢስማዒል ብኑ ኢብራሂም ዓለይሂም ሰላሙ የመካን መሪነት ደግሞ እሳቸው ነበሩ ተሹመውበት የነበሩት። ካዕባንም እሳቸው ናቸው የሚያስተዳድሩት ህይወታቸው እስካለ ድረስ። ኢስማዒል የሞቱት 130 ወተወፍየ ወለሁ 137 ሰና 137 ዓመት እድሜያቸው ሆኖ ነው የሞቱት። ከዚያ በኋላ ያው ከኢስማዒል ልጆች ሁለቶቹ ስልጣኑን ያዙት ማለት ነው። ናቢትና ቀይዳር የሚባሉት የነብዩላህ ኢስማዒል ልጆች የአባታቸውን ስልጣን ተረከቡ። ወይም ወይቃሉ አልዓክስ ቀይዳር እና ናቢት በዚህ ወይም መጀመሪያ ቀይዳር ከዚያም ናቢት ወይም ናቢት ከዚያም ቀይዳር ማለት ነው። ثم ولي أمر مكة بعدهما جدهما مضاض بن عمرو الجرهمي ከዚያ በኋላ ከነሱ ቀጥሎ ደግሞ መضاض بن عمرو የሚባለው አያታቸው የነብዩላህ ኢስማዒል የባለቤታቸው አባት የሆነው ስልጣኑን ተረከበ የአገሪቷን አመራርና የካዕባንም አመራር። ከዚያ ከኢብራሂም ልጆች ላይ ከኢስማዒል ልጆች ላይ ወደ ማን ተሻገረ ማለት ነው? ወደ ጀራሂማዎች ወደ ጁርሁሞች ገባ ማለት ነው። وظلت في أيديهم በእነሱ እጅ ላይ ቆየች፣ ጁርሁሞች እጅ ላይ ማለት ነው። የኢስማዒል ልጆች የተከበሩና የካዕባም ኃላፊ ተደርገው ይታሰባሉ። وكان لأولاد إسماعيل مركز محترم የተከበረ ቦታ ያላቸው አባታቸው ካዕባውን የገነቡ ከመሆናቸውም የተነሳ የተከበረ ቦታ ነበራቸው። ነገር ግን ስልጣኑ ላይ ምንም ቦታ አልነበራቸውም። ወለም የኩን ለሁም ሚነል ሑክሚ ሸይኡን። በዚህ ሁኔታ ላይ ያሉ ዘመኑ እንግዲህ እያለፈ ረጅም ዘመን ቆየ። ወመضት الدهور والأيام ولم يزل أمر أولاد إسماعيل عليه السلام ضئيلا لا يذكر። የነሱ ትንሽ በቃ ምንም ቦታ የማይሰጣቸው ሆኖ ረጅም ጊዜ ቆዩ። حتى ضعف أمر جرهم የጁርሁም ሁኔታ የጁርሁም ጉዳይ የተዳከመ ሁኔታ ላይ እስከደረሰ ድረስ ይሄውም ቡኽቱኑሰር የሚባለው ቁበይለ ظهور ቡኽቱኑሰር የሚባለው ሰውዬ ከመምጣቱ በፊት ባለው ሁኔታ ማለት ነው። ያ ቡኽቱኑሰር በመጣ ጊዜ ከዚያ በኋላ ግን የአድናንዮች የስልጣን ሂደታቸው ወይም
ነጅምነታቸው መሪነታቸው እየጎላና እየተስፋፋ መጣ ከዕረፍት በኋላና ያዋለን ርቃቸው አትሂዱ إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين تملسا متنال وأخذ نجم عدنان السياسي يتألق في أفق سماء مكة منذ ذلك العصر የአድናንዮች የፖለቲካ ኮኮባቸው ወይም ኮኮብነታቸው እያንጸባረቀ መሪነታቸው እየታየ እየጎላ መጣ በቡኽቱ ኑስር ዘመንና ከዚያ በኋላ ባለው ማለት ነው فإن قائد العرب في الموقعة لم يكن جرهميا ምክንያቱም የጦሩ መሪ የዚያን ጊዜ የቡኽቱ ኑስርን እንትን የሚመራው የነበረው የጁርሁም አካል ስላልነበረ ማለት ነው በኑ አድናን ወደ የመን ወደ ሌላ ቦታ ተሰረጫጭተው ነበር የነበሩት ቡኽቱ ኑስር በሚዘምትባቸው ጊዜ ማለት ነው እሱም 578ኛ የፊዳ ዘመን ወይም ከልደት በፊት ያለው ዳ ዘመን የሚለው ባይ እንትን ባይልም ማለት ነው طيب ከልደት በፊት 587ኛ ዓመት ላይ ማለት ነው وذهب برمياه የሚባል ሰው معدن ወደ ሻም ይዞት ሄደ فلما انكشف ضغط بخت نصر የቡኽቱ ኑስር ጫና የሱ ግፊት ከሀገሩ ላይ በለቀቀ ጊዜ ማዕድ ወደ ሀገሩ ተመለሰ ወደ መካ ማለት ነው ጁርሁሞችን ግን እዛ አላገኛቸውም ጁርሹም ኢብኒ ጀልሐማህ የሚባለውን ሰውዬ እንጂ ማለት ነው ጁርሁም ኢብኑ ጀልሐማህ የሚባለውን ሰው አገኘ የጀራሂማዎች አንዱ ሰው ነው እሱ ከዚያ ማዕድ ምን አደረገ የዚህን ሰውዬ ልጅ አገባ ማለት ነው فتزوج بنته ሙዓናህ ትባላለች እሷ ደግሞ ማንን ወለደችለት ኒዛርን ወለደችለት ኒዛር የሚባለውን ወለደችለት የጁርሁሞች ሁኔታ እየከፋና ምንም ለምንም የማያበቃቸው እየሆነ መጣ وضاقت احوالهم من ማድረግ ጀመሩ فظلموا الوافدين اليها ወደ መካ ለጉብኝት ለሐጅ ለተለያዩ አምልኮዎች የሚመጡትን ማስቸገር ጀመሩ ይበድሉ ጀመር ገንዘባቸውንም ይቀሙ ጀመር ማለት ነው الامر الذي كان يغيظ العدنانيين ይህ ደግሞ አድናንዮችን የሚያስቆጣ የሆነ ሁኔታ ተፈጠረ ማለት ነው የነሱን ቁጣ የሚያነሳሳ ولما نزلت خزاعة بمر الظهران خزاعة የሚባሉ ጎሳዎች ደግሞ መጥተው ከሌላ ቦታ مر الظهران ላይ በሰፈሩ ጊዜ የአድናንዮችን ቁጣ ሲመለከቱ ጁርሁሞች መካከልና አድናንዮች መካከል የሆነ ነገር ተፈጥሮ ሲያዩ ምን አደረጉ አድናንዮችን በመርዳት ጁርሁሞችን ያጠቁ ጀመር ማለት ነው وهم بنو بكر بن عبد مناف ابن كنانة እነሱ ደግሞ የበክር ኢብኑ አብዲ መናፍ የኪናና ዘር የሚያገናኛቸው ናቸው ከዚያ አንድ ላይ ሆኑና ጁርሁሞችን ይጣሉ ጀመር حتى اجلتهم عن مكة ከመካ እስካባረሯቸው ድረስ ማን ኹዛዓዎች ማለት ነው ኹዛዓዎች ጁርሁሞችን አባረሯቸው واستولت على حكمها بمكة استدادر ላይ የመካ አስተዳደርን ተቆጣጣሩት ይሄም ቀርን الثاني ላይ ሁለተኛው ቀርን ክፍለ ዘመን ላይ ነው ይሄን ያደረጉት ከሚላድ በኋላ ማለት ነው ولما لجأت جرهم الى الجلاء ጁርሁሞች ታዳ ከሀገሩ ላይ ለቀው መሄድ ሲገደዱ በጣም መጥፎ ነገሮችን ሰርተው ሄዱ አንደኛ የዘምዘምን ጉርጋድ ሙሉ በሙሉ አጠፏት ቦታዋንም ሸፈኑ የካዕባ ሀዲያዎች ንብረቶች የሚባሉትን እሷ ውስጥ ቀብረው ሙሉ በሙሉ ድራሿን አጠፏት ማለት ነው ወደፈኑ فيها عدة اشياء ብዙ ነገሮችን እሷ ውስጥ ቀበሩ ابن إسحاق عليه رحمة الله من إلالو فخرج عمرو بن الحارث ابن مضاضن الجرهمي بغزالي الكعبة وبحجر الركن الأسود فدفنها في بئر زمزم إلال يا غزالي الكعبة يمبالو لسو يتسطو هدية وتنبرو فرصوج هدية يسطو نبر إلالو مسعودي إلى الكعبة أموالا
في صدر الزمان وجواهر እንደዚሁም ጌጣጌጦችን የተለያዩ ነገራቶችን ይሰጡ ነበርና ያንን ነው እዚያው ውስጥ ተቀበሩት እንዳውም ሐጀር አልአስወድንም አነሱና እዚያው ላይ ቀበሩት وانطلق هو ومن معه من جرهم الى اليمن እሱና عمرو بن الحارث የተባለው መሪያቸውና ከሱ ጋር ያሉትን ጁርሁሞች ያዘና ወደ የመን ወደ መሰረታዊ ሀገራቸው ተመለሱ ማለት ነው ግን መካም በመልቀቃቸው እጅግ በጣም ሐዘን እየተሰማቸው ነበር የሄዱት ማለት ነው አላ ما فارقوا من امر مكه وملكها ስልጣኗንም የመካን ጉዳይ ጥለው በመሄዳቸው እጅግ በጣም ጥልቅ የሆነ ሐዘን እየተሰማቸው ሄዱ ይሄንንም በስንኝ መልኩ እየገጣጠሙ እየተቀባበሉት ነው ሄዱት كأن لم يكن بين الحجون إلى الصفا أنيس ولم يسمر بمكة سامر بلى نحن كنا أهلها فأبادنا صروف الليالي والجدود العواثر إيالو لك كحجون اسك صفا درس ጭርታውጪ አጫዋችና ለሊት አብረውት ሰመር የሚያደርጉት ጓደኞቻችን እንዳልሞሉበት እንዳል ተጫወትንበትና እንዳልኖርንበት ሁሉ ዛሬ ይሄው አገራችንን ጥለን የምንወዳትን እየሄድን ነው ብለው ያንጎራጎሩ ማለት ነው አዎ ጉዳዩ እንደሆነ ዛሬ ግን እኛ ባለቤቷ የነበርን የለሊትና የቀናት መተካካትና የጊዜ አጋጣሚ ሀገሪቷን አስለቅቆን ይሄው ዛሬ እየሄድን ነው የሚል ትርጉም ያለው ግጥሞችን እየገጣጠሙ ስለመካ እያለቃቀሱ ሄዱ ማለት ነው ويقدر زمن إسماعيل عليه السلام ب20 قرنا قبل الميلاد يا إسماعيل زمن تادا كلدت بفيت حياة كفل زمانات ياكل يجمتال يجرهموش بمكة لاي باستدادرنت منور دقمو في مكة 21 قرنا تقريبا بأقراب سليت حياة عند كفل زمانات تدرقو يتايال وحكمهم على مكة زهاء 20 قرنا بمكة لا يتعدى يستدادروت ينسو نقسنا يقويو هيا كفل زمانات ياكل يهون التبولو يتايالنا واستبدت خزاعة بأمر مكة خزاعة واجتادا كزيابو هالا دقمو كتركبو بهالا بمكة قد دايلاي بتأمان باقنا نتناسايو نقطة رادرقو بني بكروتشن ودقون نتلو خزاعة واجبتا يازوت مالتنا إلا أنه كان إلى قبائل مضر 3 خلال مضر قوساوچ ውስጥ 3 ሁኔታዎች ነበሩ እንጂ ማለት ነው የመጀመሪያው الدفع بالناس የሙضር ጎሳዎች የነበራቸው ስልጣን 3 ነገራቶች ነበሩ ማለት ነው አንደኛ الدفع بالناس من عرفة إلى مزدلفة كعرفة ወደ مزدلفة ሰዎች ጉዞ ማስሄድ በመሪነታቸው በእነሱ መሪነት እነሱ ሲወጡ ህዝብ እነሱን ተከትሎ እንዲሄድ والإجازة بهم يوم النفر عندنا يوم النفر دقمو كمينا ودزيا ود عرفا ميكدبتنم كان دقمو النسو بالنسو فقاد نبر وكان يلي ذلك بنو الغوث بن مرة من بطون إلياس بن مضر إلياس بن مضر يمبالو قصا كالسوغار يميقنانيو زرهرق بنو غوث يمبالو تنبر يسلطان ينبراتشو مالتنو صوفه بمبال يتاوق قالو مترياتشو ومعنى هذه الإجازة أن الناس كانوا لا يرمون يوم النفر حتى يرمي رجل من صوفة عندم سو كمشعر الحرام ويم كمزدلفة تملسوا ودمنا كهدو بهلا تطرنا يورورم كالنسو كصوفة وسط عند سوس كم يجمر الله تشو درس مالتنا إيشي سلطان هنا بزده ملكو النسو يمرون بر مالتنا فإذا فرغ الناس من الرمي كمورور بهلا كجرسوا دقمو وأرادوا النفر من منى كمنا دقنا وده ليلا مهيد فلقوا جزي أخذت صوفة بجانب العقبة عقبة دار الشالي كمتونا كتلالو عندم سوى يالفم ينسو سو اسكم يالف درسه ثم يخلون سبيل الناس كزيام يسوچ من قد لك كل تشال سوچ هلو كزيام هيد يشلالو مالتنا فلما انقرضت صوفة يمبالوت ويم بنو الغوث ابن مرة يمبالوت بالقوا جزي ورثهم بنو سعد بن زيد منات بمبال يمتاوقوت بنو سعد يمبالوت كتميم قصا يهونوت دقمو النسو يهنن حلافينت ورسواتشو نا بزي ملكو عندو سلطاني هنبر ينبراتشو ሁለተኛው سلطان دقمو الإفاضة مالت دقمو من جمع غداة النحر إلى منى وكان ذلك في بني عدوان
ከጁማዕ ጧት የነህር ጧት ላይ ማለት ነው ከዚያ ወደ ሚና የመሄዱን ሂደት ደግሞ ኃላፊነት የሚወስዱት እነሱ ነበሩ ማለት ነው በኒ አድዋን የሚባሉት ሶስተኛው ደግሞ ኢንሳኡል አሽሁሪል ሁሩም አሽሁረል ሁሩምን ማሸጋገር ወይም ደግሞ ማዘግየት ለምሳሌ አሽሁረል ሁሩም የተከበሩት ወራቶች የሚባሉትን ሙሐረም ሊሆን ይችላል በዚህ ወር ውስጥ ሁሉ ነገር የተከበረ ነው ጦርነት ማካሄድ አይቻልም ይሄን ማድረግ አይቻልም ተብሎ የተቀመጠውን ህግ የዘንድሮውን አሽሁረል ሁሩም ወደ ሌላኛው ወር አሻግረናል ብለው በመክክር የሚያሻግሩበት አጋጣሚ ነበራቸው አላህ إنما النسيء زيادة في الكفر ብሎ አላህ ያነሳው ማለት ነው ያንን የሚያደርጉት ደግሞ ሌሎች ነበሩ ማለት ነው ይሄ ደግሞ በኒ ተሚም ኢብኑ አዲይ من بني كنانة ከበኒ ኪናና የሆኑት በኑ ተሚም የሚባሉት ይሄን ስልጣን ደግሞ ይዘው ነበር ኢኽወተል አዕዛ የዛሬውን ደርሳችንን እዚህ ላይ የቋጨን እነዚህን ለአድናንዮች ወይም ለማዕድ የልጅ ልጆች ወይም ለሙደር ልጆች የተሰጡትን ስልጣናት በሚቀጥለው ሐለቃ መለስ ብለን እንመለከታቸዋለን የዛሬውን እዚሁ ላይ እንቋጫለን ወሰለላሁ ወሰለም على نبينا محمد ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين